ክራፍት የሚሰራ ሰው ማግኘት በጣም ትንሽ ቻሌንጅ ያደርጋልና አንቺ በምትፈልጊው ልክ ላታገኝ ትችያለሽ። የውጭዎቹ ልብስ ነው የምንለብሰው እንደዚህ ለብሶ ምናልባት በበዓላት ወቅት ወይ በሃይማኖታዊ በዓላት ወቅት ጊዜ ነው እንደዚህ ሰው ለብሶ የምናየውና የልጆቹ ማይንድሴት ላይ ምን አይነት ነገር መሰራት አለበት ብለሽ ታስቢያለሽ? በፈረንጅ አሻንጉሊት ነው የምንጫወተው። ራሳችንን የሚመስል አይደንቲቲያችንን የሚገልጽ ነገር ብዙ የለምና ያንን ክፍተት ለመሙላት እኔ የነበረኝን ሚሞሪ ህፃናት እንዲኖራቸው ሁላችንም በአሻንጉሊቶች ተጫውተናል። ፎር ሜሞሪያችን ፎርም የሚያደርጉት ምናልባት እስከ 8 ዓመት ባለን የልጅነት ወቅት ነውና ያንቺ የልጅነት ጊዜ እንዴት ነበር? This is my dream ያው በቃ አላማዬን ለማሳካት ጀስት ነገሮች እስኪስተካከሉ ድረስ የግድ እንቅልፍ ማጣት ካለብኝ ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። በሀገራችን አብዛኛው የልጆች መዝናኛዎችና መጫወቻዎች በተለይም ደግሞ አሻንጉሊቶች ከውጭ የሚመጡ ናቸው። ሀገርኛ መጫወቻዎችና አሻንጉሊቶች ባልተለመደበት የስራ ዘርፍ ሙሉ ለሙሉ የእጅ ስራ የሆኑ ኢትዮጵያዊ ቀለም የተላበሱ ቆንጆ አሻንጉሊቶች በመስራት የምናውቃት የባህር ክሪኤሽንስ መስራች ቤተልሔም ፍጹም አብራኝ ትገኛለች። ከኛ ጋር መልካም ቆይታ። ቤተልሔም እንኳን ደህና መጣሽ። በጣም ደስ ብሎኛል ዛሬ ከኛ ጋር ስለተገኘሽ። ቲክቶክ እንግዲህ በቲክቶክ ምክንያት ነው የተገናኘ ነው። በጣም ደስ የሚሉ ስራዎችሽን ፖስት ስታደርጊ አይቼ ነበር። እኛ ደግሞ እንደ እሷ ኔትወርክነታችን ስራ ፈጣሪ ሴቶችን እንፈልጋለን፣ እናገናኛለን። እርስ በርሳቸው ተገናኝተው የተሻለ የስራ ኔትወርክ እንዲፈጥሩ፣ እርስ በርሳቸው እንዲማማሩና ሪሶርስ ሼር እንዲደራረጉ የተቻለንን እንሞክራለን እና በዛ የተነሳ ባጭር ጊዜ ኖቲስ እሺ ብለሽን ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁ አክብራችሁ ስለጠራችሁ። ቴንክ ዩ። ሙሉ እስቲ ባህር ክሪኤሽንስ እንዴት ተጀመረ? ቤተልሔም ምንድነው የተማርሽው ከሚለውን ጀምር። እሺ፣ ቤተልሔም ፍጹም እባላለሁ። የባህር ክሪኤሽን መስራች እና ባለቤት ነኝ። ኤጁኬሽናል ባክግራውንዴ አርኪቴክቸር ነው ግራጁዌት ያደረኩት እና ያው ኢንጂነሪንግ ፊልድ ውስጥ ነኝ እና ከረንትሊም ያው ቋሚ ስራ አለኝ በተመረኩበት ሙያ። ፉል ታይም ጆብ አለኝ የግል ድርጅት ውስጥ እና ያው ባለኝ ትርፍ ጊዜ ደግሞ የራሴን ቢዝነስ ቢልድ ለማድረግ እንግዲህ የሞከርኩ ነው። እስቲ አብረውን እንግዶች አሉ እንግዲህ ዛሬ በጣም የሚያማምሩ በባህል ልብስ የዘነጡ እንግዶች ነው ያሉን። በጣም ነው የሚያማምሩት የምትሰሪያቸው አሻንጉሊቶች። እስቲ ከአለባበሳቸው እንጀምር። በጣም ብዙ ዲቴይል ነው ያለው እያንዳንዱ ነገር ነው። ልጅነትሽ ምን ይመስል ነበረ? እንዴት ተሰሩ የምንለው ውስጥ ከመግባታችን በፊት ሁላችንም በአሻንጉሊቶች ተጫውተናል። የተለያዩ ኮር ሜሞሪያችን ፎርም የሚያደርጉት ምናልባት እስከ 8 ዓመት ባለን የልጅነት ወቅት ነውና ያንቺ የልጅነት ጊዜ እንዴት ነበር? እንደዚህ እነዚህን የመሳሰሉ አሻንጉሊቶችን ያካትት ነበር ወይ? እኔ ልጅነቴ ጀስት እንደ ማንኛውም ኢትዮጵያዊ ነው። ጀስት እንዴት ነው በቃ ቃቃ እየተጫወትኩኝ ከዛ እንደ አሻንጉሊት ማዘር ትሰራልኝ ነበር እና እንደዚህ ሃንድ ሜድ ናት የሰራችልኝ አሻንጉሊት። ጀስት በቃ ባለው በምታገኘው ነገር በስክሪፕቶ አይኗ ተስሎ ይሄ ተበጥሮ የሚወጣ ጸጉር ተሰፍቶላት ምናምን እና ትዝ ይለኛል በቃ ኤቭሪ ዊክ
ልደቷ ወይ ደግሞ ሰርጓ ወይ ደግሞ የሆነ በዓል ነው ከጓደኞቼ ጋር እና በዛ መልኩ ነው ልጅነት ያለፈው። እኛ እንግዲህ ብዙ ጊዜ ራሳችን አሻንጉሊቶችን መስራት አልለመድንም እንዳልሽው እንግዲህ እናትሽም ልዩ ተሰጥኦ ስላላቸው ልጆች ማጫወት ደግሞ ራሱን የቻለ ጥበብ ይጠይቃል፣ በጣም ክሪኤቲቭ መሆን ይጠይቃል እና እኛን አይመስሉም የሚመጡ አሻንጉሊቶች በተለይ በኢምፖርት ከተለያዩ ዓለማት ክፍሎች ነው የሚመጡት እና አንዳንዴ ቻይኒዝ ናቸው፣ አንዳንዴ ዩሮፒያን ናቸው፣ ፕላስቲክ ናቸው፣ ጸጉራቸው ለስላሳ ነው፣ የኢትዮጵያውያን የጸጉር ቴክስቸር አይደለም እና አንዳንዴ ብዙ ጊዜ አይ ቲንክ በተለይ በውጭ ሚዲያዎች በጥቁር አሜሪካውያን ዘንድ በተለይ ከዛ የህፃንነት ልምዳቸው በመነሳት ነው ጸጉሬ ለስላሳ ካልሆነ ቆዳዬ ቀላ ያለ ካልሆነ ፐርፌክሽን እንትን ይሄ ወይ ፐርፌክት ስኪን ወይ ፐርፌክት መልክ የሚባለው ወደ ነጮቹ የተጠጋ ለስላሳ ጸጉር እና እንትንን ብቻ እንድናመልክ ማለት ይቻላል። በጣም በቃ ቆንጆ የሚባለው አይነት ጸጉር እንደዛ ሲሆን ነው ከሚለው ተነስተን አሁን እንደምናየው ብዙ ሴቶቻችን እንግዲህ እኛን ጨምሮ በሂውመን ሄር ከውጪ በመጡ ጸጉሮች ማጌጥ እየተለመደ መጥቷል። እነዚህ ነገሮች ከልጅነት ሜሞሪ ጋር በጣም እያያዙ ይመስለኛል እነሱን እያሰብን ስላደግን እና አሁን እንግዲህ ባህር ክሪኤሽንስ እኛን የሚመስሉ በእኛ የኢትዮጵያውያን የባህል ልብስ ያጌጡ ቀለማቸው እንደኛ ብራውን የሆነ ጸጉራቸው እንደኛ ቴክስቸር የሆነ በጣም የሚያማምሩ አሻንጉሊቶች ሰርተሻልና እስቲ መጀመሪያ የተሰራችው አሻንጉሊት ላንቺ አለች ወይ እናንተ ቤት ወይስ ሜሞሪዋ ነው አንቺ ጋር ረጅም ጊዜ የቆየው? የለችም ጀስት ሚሞሪዋ ግን በቃ ካይምሮዬ አለ። ይሄንንም ስሰራ የመጀመሪያ በቃ መነሻዬ እሷ ናት። ምንድነው ያው እንደዚህ ባህላዊ ልብስ የለበሰች ምናምን አልነበረችም በእርግጥ ግን ምንድነው የክፍተቱን ከመሙላት አንፃር ያለውን አሁን የጠቀሻቸው ነገሮች አሉ አይደለ? በፈረንጅ አሻንጉሊት ነው የምንጫወተው፣ ራሳችንን የሚመስል አይደንቲቲያችንን የሚገልጽ ነገር ብዙ የለምና ያንን ክፍተት ለመሙላት ጀስት እኔ የነበረኝን ሚሞሪ ህፃናት እንዲኖራቸው በራሳቸው እንዲኮሩ ማንነታቸውን እንዲያውቁ ከሚል ነው ወደዚህ የገባሁት። እያንዳንዱ ነገር በጣም ብዙ ስራ አለው። አሁን በተለይ እንደዚህ ቀረብ ብዬ ሳየው ልብሳቸውንም አንቺ ነሽ የምትሰሪው? ሁሉ ነገር ስቲች ያደረግሽ። ከዛ ደግሞ ይሄ ቆዳው እንትናቸው ስኪኑን ለማስመሰል ጨርቅ ነው የተጠቀምሽው፣ ብራውን ጨርቅ። ስታፊንጉ ምንድን ነው ውስጡ? ውስጡ ጥጥ ነው የምጠቀመው። ኦኬ። ከዛ አይናቸውም አንቺ ራሱ ኤምብሮይደሪ ነው። ጸጉሩም እንደዛው? ጸጉሩ ያው እንግዲህ ባለው ጀስት የኛን የሚመስል እስካሁን አላገኘውም ማርኬት ላይ። ጀስት ያው ባለው መልኩ ግን ይቀራረባል በሚል። ኦኬ፣ በጣም ነው የሚያምሩት። እስቲ ስለ የራስ የስራ መፍጠር ክህሎት ከዛ ደግሞ ተቀጣሪ መሆን ከዛ ደግሞ አሁን እንግዲህ እንደማየው ቲክቶክም ላይ በደንብ ታስተዋውቂዋለሽ፣ የተለያዩ ሶሻል ሚዲያዎች ላይ ያላችሁ ኦርደር ይመጣል፣ አምሹር ሰው መግዛት ይፈልጋል። ከዛ ደግሞ የቀኑ ስራሽ አለ። ሁለቱን እንዴት ነው አመጣጥነሽ ውሎሽን የምታስኬጂው? በጣም ከባድ ነው። በጣም ቻሌንጅ ያደርጋል። በእርግጥ ግን በቃ ያው አይ ሃቭ ቱ ሁለቱም ግዴታ ራስሽ ነው የምትሰሪው? ሌላ አገዛ የለሽም? የለም፣ እኔ ነኝ የምሰራው። በጣም ዲማንዲንግ ነው የቀን ስራዬም ማለት ሙሉ አቴንሽኔን ሙሉ ሪስፖንሲቢሊቲ ብዙ ሪስፖንሲቢሊቲ ነው የሚኖርብኝ። ግን በቃ ማለት this is my dream እና ያው በቃ አላማዬን ለማሳካት ጀስት ነገሮች እስኪስተካከሉ ድረስ የግድ እንቅልፍ ማጣት ካለብኝ እያየሁ ነበር አንድ ቪዲዮ ሙሉ እየሰራሽ ነግቶ ሁሉ አይደል? አብዛኛውን ጊዜ እንደዛ ነው የሚሆነው። ኦርደር ሲሆን ከስራ ያው 1 ሰዓት 2 ሰዓት ምናምን ትገቢያለሽ። ከዛ ደግሞ ይህንን መስራት ይኖርብኛል። ዴይሊ በቃ ኮንሲስተንት መሆን አለብኝ። ዴይሊ 1 hour I mean more than 2 hour መስራት ይኖርብኛል።
የግድ እንትን ለማለት ሚት ለማድረግ ዲማንዱ ቢሮ ቁጭ ብለሽ ምናምን አይታሰብም። እስካሁን አልጀመርኩም። ስለ አንቺ የግል ህይወት እናንሳ። አንቺ ወላጅ ነሽ በዚህ ሰዓት ወይስ ለልጆች ያለውን የራስሽን የበፊት ልምድ ከሱ በመነሳት ነው ይሄን ነገር የጀመርሽው? ወላጅ አይደለሁም፣ ልጆች የሉኝም። ግን የልጅነት ሚሞሪ ኤቭሪባዲ ቢኖረው ብዬ የምመኘው ነው። ስፔሻሊ ደግሞ ከረንትሊ ያሉ ልጆች ቻይልድሁዳቸው ኢቨን እንደ 90s አይነት ቻይልድሁድ አይደለም። እኛ ተጫውተን ሱዚ ዘለን ጭቃ አብኩተን ነው ያደግነው እና ያው ያንን ቶታሊ ማምጣት አሁን ባይቻልም ግን አትሊስት ማንነታቸውን የሚገልጽ ነገር ሲጫወቱ ወደፊት የሚኖራቸው ትዝታ። አሁን እኔ እንግዲህ በጣም ረጅም ጊዜ ነው አሻንጉሊቴም ከጠፋች ሙሉ ቻይልድሁዴ ላይ አልነበረችም አሻንጉሊቴ፣ ግን በቃ አለች አይምሮዬ ውስጥ እና በጣም ትልቅ እንትን አለው፣ ትልቅ ኢንፍሉዌንስ አለው በልጅነትሽ የምታረጊው ነገር እና ከዛ አንጻር እንግዲህ ስለዚህ የሀገራቸውን ድባብ የሀገራቸውን ከለርፉል ባህል እያሰቡ እንዲያድጉ ታስቦ ነው የተደረገው። ዋና ዓላማው እሱ ነው። ልጆች ሲጫወቱበት ኦር ባዛርም ላይ ምንም ላይ ሊሆን ይችላል የልጆች አመለካከት ምንድን ነው? ስለዚህ አሻንጉሊቶቹን ሲያዩ ምን ይሰማቸዋል? መጀመሪያ ይሄንን ስጀምር ብዙ ሰው ቤት አሁን ጀስት በቃ እንደዚህ ሃንድሜድ ነገሮች ክራፍት ወዳለውና ቤት ዲኮር ማድረግም ሊኖር ይችላል፣ የግድግዳ ጌጥ ምናምንና አሉ ቤት ውስጥ እና ቤት ሰዎች ሲመጡ ምናምን ለምን አስጭጩ ምናምን ይሉኛል ከመጀመሪያ በፊት እና መጀመሪያ ለጓደኛዬ ልጅ ነበር አሰጊፍት የሰጠኋት እና ገና 2 አመት ምናምን ናት። ግን በቃ ላይክ ስታያት የነበራት ኤክስፕሬሽን በቃ ማለት it was priceless ለኔ እና በቃ ሁሌ አዝላት ነው ፍቅር አደይ ብላ ነበር እና እሷን ሳይ ሞር ልጆች የሚያሳዩትን ሪያክሽን ሳይ ሞር እንዳውም እንትን ይለኛል ከልፋቱም ከምኑም ይሄ በቃ ፊድባኩን ሳየው የሰውም የህፃናትም እንትን ሳይ ሞር ኢነርጂ ይሆነኛል ለኔ። ልጆች ደግሞ በጣም ኦነስት ናቸው። በጣም ትክክለኛውን ስሜታቸውን ነው የሚነግሩሽ። የተገደቡ አይደሉም እንደ ትልቅ ሰው ካላማረም አያምርም ነው የሚሉሽ ወይ ያስፈራል ነው የሚሉት ወይ ደግሞ በጣም ከወደዱትም እንዳልሹ ወዲያው ነው ኮኔክት የሚያደርጉት። በውጭው ዓለም እንደዚህ አይነት አሻንጉሊቶች ተመርተው ከመውጣታቸው በፊት 50-60 ህጻናት ይጠሩና ፊድባካቸውን እንዲሰጡ ይደረጋል። አንድ ትንሽዬ ክፍል ውስጥ ወይ መጫወቻ እንደ ቴስት እንትን ይሰጣቸውና እስቲ ኤክስፒሪየንስ አድርጉት ብለው ሞኒተር ያደርጓቸዋል። እንዴት ኢንተራክት እንደሚያደርጉ ከአሻንጉሊቶቹ ጋር ያላቸውን እንዳልሹ የቅርበት እንትን ይመሰርታሉ ወይ እንደ መምቻ ወር አካላዊ ጉዳት ያደርሳሉ ወይ ምናምን የሚለውን በሙሉ ሜዠር ያደርጋሉ። እኛ ጋር ደግሞ ይሄ እንግዲህ ባህላችን ነው። አሁን ደግሞ በተለያዩ ሚዲያዎች ላይ እነሱን የሚመስሉ ሰዎች ሳይሆን የሚያዩት እኛም ልክ አሁን እንደለበስ ነው የውጭዎቹን ልብስ ነው የምንለብሰው። እንደዚህ ለብሶ ምናልባት በበዓላት ወቅት ወይ በሃይማኖታዊ በዓላት ወቅት ጊዜ ነው እንደዚህ ሰው ለብሶ የምናየውና የልጆቹ ማይንድሴት ላይ ምን አይነት ነገር መሰራት አለበት ብለሽ ታስቢያለሽ? ይሄንን ምልከታቸውን ለማስቀየር ሞር በቻልነው መጠን ሁላችንም አይደንቲቲያቸውን እንዲያውቁ ማድረግ አስተዳደግ ጀምሮ ወላጆች ጀስት ይሄ ስክሪን ታይም መቀነስ በብዛት ወላጅ ያው ቢዚ ስለሚሆን አሁን ባለው የኑሮ ሁኔታ በቃ ያው ዝም እንዲልላቸው ስልክ ይሰጣል፣ የውጭ ፊልም ይከፍታል ምናምንና
ያ በቃ እስከ 5 አመት ምናምን ድረስ አንድ ልጅ በደንብ ከተሰራበት በቃ the rest of his life ፋሚሊው እኮ ማኔጅ ማድረግ አይጠበቅበትም። በቃ መሰረት ይጥላል እና ምንም ዋጋ መክፈል ይሻላል አይደለ? the rest of your life ልጅሽ ተበላሽ እያልሽ ሰፈር ከማድረግ መሰረቱን መጣል፣ ማንነቱን እንዲያውቅ፣ ቤተሰቡን እንዲያከብር፣ ሀገሩን እንዲወድ አድርገን ካሳደግ ነው ለሀገሩም ለወላጆቹም ይጠቅምና ጥሩ ዜጋ ሆኖ ያድጋል ብዬ አስባለሁ። እና እኔ ደግሞ ባለኝ ስኪል ደግሞ አሁን ልጆች ሴቶች ልጆች በብዛት አሻንጉሊቶችን ይወዳሉ አይደለ? እና ይሄ ባርቢ ምናምን የነጭ የአውሮፓ አሻንጉሊት ከምንሰጣቸው ራሳቸውን የሚመስል ብንሰጣቸው እንዳልሽው ቅድም ቢዩቲ ስታንዳርዳችን እንዴት ነው? በቃ ሶሻል ሚዲያ እና ደግሞ በምንጫወትበት አሻንጉሊት ሴት የተደረገ ነው አይደለም? ጀስት ጸጉርሽ ሉጫ ካልሆነ ቆንጆ አይደለም፣ አፍንጫ ሰልካካ ካልሆነ አይነት ስታንዳርድ ነው እና ማንነትን የሚያቃውስ ነገር ነው። በጣም ትልቅ ኢምፓክት ያለው ነገር ነው ብዬ አምናለሁ። እና እነዚህ አሻንጉሊቶችም ማንነታቸው ቢውልድ ያደርጋል ብዬ አስባለሁ። ከቀለማቸው አንስቶ ምናልባት ይሄ የቁስል ፕላስተር ጀምሮ ስናይ ለነጮች ቆዳ ነው የተሰራው። እኛ ላይ ስንለጥፈው ፈካ ያለ ነው እሱ፣ የኛ ቀለም ደግሞ ዳርክ ነው ከነሱ። እና አሁን በጣም እየታሰበባቸው ጥቁሮች እነሱን የሚወክል አሻንጉሊቶች በጣም እየበዙ ነው። ከዚህ ማች ዳርከር የሆኑ ጀሜይካን አሻንጉሊቶች አሉ፣ ናይጄሪያን እንትን መልክና እንትን እንዲኖራቸው ተደርገው የሚሰሩ አሻንጉሊቶች አሉ በዓለም ዙሪያ ልጆች ራሳቸውን እንዲያዩበት ነው እንጂ ቅድም እንዳልሽው አቴን የማይደረግ የውበት ስታንዳርድ ያኛው ነው ልክ ይሄኛው ልክ አይደለም፣ ይሄ ተቀባይነት አለው ይሄ የለውም የሚባል አይነት ነገር እንዳይመጣ ልጆች ገና ከእርሊ እድሜያቸው እንደዚህ አይነት ነገር እያዩ ማድረጋቸው በጣም 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 አስፈላጊ ነው። የትምህርት ቤቶቹ ለመሄድ ሞክረሻል ወይ? ትምህርት ቤቶች እንዲገዙ ለሚጫወቱት ህጻናት ለዴይ ኬር ለምናምን እንዲህ አይነት ነገሮች አሉ? ለጊዜው ባዛሮች ላይ ነው የሚሳተፈው። አብዛኛውን ጊዜ ባዛር ላይ ነው የሚሳተፈው። አሁን ያው ኤርሊ ስቴጅ እንደመሆኑ ጀስት የሰውን ብራንዱን ቢውልድ ለማድረግ ነው እየሞከርኩ ያለሁት። ጀስት በሶሻል ሚዲያ በባዛር ሞር እንዲለመድ እና አክሰፕታንሱ ቴስት ለማድረግ ነው እየሞከርኩ ያለሁት። ጥሩ ምላሽ ነው ያለው እስካሁን። በጣም ስለዚህ ከቤት ውስጥ ሆኖ ከመስራት ተስፋፍቶ ሌሎች ሰራተኞችም የሚያግዙሽ ሰዎች ተጨምረው በጣም ሰፊ የመሆን እድል አለው ቢዝነሱ። እስቲ አሁን እኔ አንቺ ጋር ደውዬ በቲክቶክ አዝዤ ሲመጣ ምን መስሎ ነው የሚመጣው? እንዴት ነው የምናገኛቸው እነዚህን የመሳሰሉ አሻንጉሊቶች? እስቲ ያሳይኝ ፓኬጂንግሽን፣ በምን መልክ ነው ኦርደር የምትቀበዩ? ሰዎች እንዴት ነው የሚያገኙሽ የሚለውንም በዛው ንገሪኝ። እሺ፣ በብዛት ያው በስልክ ኮንታክት ያደርጉኛል ባዩኝ ፕላትፎርም ላይ ያው ኮንታክቴ ስላለ በዛ ይደውሉልኛል። ከዛ ያው አብዛኛውን ጊዜ ፕሪ ኦርደር ነው የምጠቀመው፣ ምክንያቱም ፕሪፈረንሱ የእያንዳንዱ ሰው የተለያየ ነው እና ሲመጣ ደግሞ ፓኬጂንግ ይሄን ይመስላል። በዚህ መልኩ ነው የምለው። ስለዚህ ለጊፍት የተዘጋጀ ነው። ለጊፍት የተዘጋጀ ነው። በዚህ መልኩ ፓክ ተደርጎ ለምሳሌ እቺኛው እሷ ደግሞ በጣም ዘንጣለች። ስለዚህ በየብሔር ብሔረሰቡ እየተወከሉ አሻንጉሊቶች ናቸው። የጸጉር ስታይሉ ሁሉ በጣም ነው የምታምረው። እና በዚህ መልኩ ነው ውስጡ ቴንኪዩ ካርድ አለ። ሃንድ ሜድ ነው ኤቭሪቲንግ፣ ሃንድ ሜድ ነው። በራሴ በእጄ
በጣም የጻፍኩት። ኦኬ። ስለዚህ የምስጋናም ኖት አለው አብሮ። ሰፖርት ስላደረጋችሁኝ አመሰግናለሁ። በጣም ያምራል። ስለዚህ በየሶሻል ሚዲያሽ እና በስልክ ቁጥርሽ ለጊዜው የተገኝተሽ ኦርደሮችን ትቀበያለሽ። ከስተም ሜድ ናቸው እንትናቸው የሚሰራው? ከስተም ሜድ ነው እንደየፍላጎትሽ እንደዚህ አይነት ብለሽ ያው ስፔሲፊክ ዲቴይል ልቀበልና ከዛ በዛ መልኩ በምትፈልጊው መልኩ ተሰርተው ምክንያቱም አንዳንዱ አሁን ከዚህ የጠቆረም ጥቁርም ሊልሽ ይችላል፣ ቀይ ሊልሽ ይችላል። ስለዚህ ፍሌክሲብል ነው። ፍሌክሲብል ነው። ለእያንዳንዱ ዩኒክ ነው ማለት ሪፒት አይደረግም አብዛኛው። ስለዚህ እኔ ያዘዝኩት የኔ የግል ዛሬ ብናዝ ምን ያህል ጊዜ ዴሊቨር ታደርጊያቸዋለሽ? በ3-4 ቀን ይደርሳል። አንቺ ትልኪዋለሽ ወዳሉበት ቦታ ወዳሉበት። ኦኬ። የውጭ ዜጎች እዚህ ሀገር በጣም ብዙ እንደዚህ አይነት እንትኖችን ሲገዙ አያለሁ። እነሱ ጋር ያለው ምላሽ እንዴት ነው? በጣም ነው አፕሪሺየት የሚያደርጉት። በተለይ ባዛር ላይ በቃ አንዳንዱ ጀስት ምንድነውም ብሎ የሚጠይቅሽ አለ። ብዙም ካልቸሩ ዲፕ እውቀት የሌለው ማለት ነው። ከዛ ኤክስፕሌን ማድረጉ ራሱ ጀስት ማስተዋወቅ ነው ካልቸሩንም እና አብዛኛው በጣም ነው አፕሪሺየት የሚያደርጉት። ደስ ይላል። ባለ ሂጃብ ባለ ሁሉም እንግዲህ አይነት እየተሰሩ እንደምናይ እርግጠኛ ነኝ። ቤተልሔም በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት። እኛም ራሳችን ኦርደር እናደርጋለን፣ እንገዛለን። ቢዝነሱ ደግሞ አድጎ የእኛንም ኔትወርክ ተቀላቅለሽ የተለያዩ ዝግጅቶቻችንም ላይ እንደምትኖሪ እምነቴ ነው። በጣም ደስ ብሎኛል ዛሬ ተገናኝተን ጊዜ አብረን ስላሳለፍን እነዚህንም ቆነጃጅት ስላየን በአካል በጣም ደስ ብሎናል። የሚመሰገኑ ሰዎች ይኖራሉ የሚል ግምት አለኝ። እስቲ ማመስገን የምትፈልጊያቸውን፣ ከዛ ደግሞ 5 ዓመት 10 ዓመት ባህር ክሪኤሽንስ የቱ ጋር ይሆናል የሚል እምነት አለሽ ብለን ቆይታችንን እንጨርሳለን። እሺ 5 ዓመት እንግዲህ ኢንተርናሽናል ሆኖ በሀገር ውስጥም ሞር ፕሮዳክሽኑን ኢንክሪዝ አድርጌ ጀስት ሰዎችን በስሬ ይዤ አሁን ክራፍት የሚሰራ ሰው ማግኘት በጣም ትንሽ ቻሌንጅ ያደርጋል እና አንቺ በምትፈልጊው ልክ ላታገኝ ትችያለሽ። ስለዚህ ከስልጠናም ጋር የታገዘ በተለይ ሴቶች ላይ ፎከስ የምትፈልጊው ስፔሲፊክ እገዛ ሳለ አንቺም ራሱ ለጊዜው በቃ ራሴ ነኝ አስተማርኩ ያለሁት። ሜቢ የሪሶርስ እገዛ ፈንዲንጎች አሉ በጣም የተለያዩ አይነት ኦፖርቹኒቲዎች። አሁን እነሱን ትሞክሪያለሽ? አዎ ሞክራለሁ። ፋይናንሻል ፓርትነር ባገኝ ማስፋፋቱን ለማገዝ ፕሮዳክሽኑን ለመጨመር እንደዛ አይነት ኦፖርቹኒቲዎች ባገኝ ኢንተረስትድ የሆነም ኮንታክት ቢያደርገኝ ደስ ይለኛል እና አድጎ ወደፊት ፕሮዳክሽኑ ሰፍቶ ጀስት ትልቅ ብራንድ ሆኖ ኢንተርናሽናሊም ብዙ ሾፖች ኖረውኝ የማየት እቅድ ነው ያለኝ። እንግዲህ 10 ዓመት እርግጠኛ ነኝ። ደስ ይላል። ምስጋናውን መስጠት የምትፈልጊያቸውን ሰዎች ንገሪንና ቆይታችንን እንጨርሳለን። እሺ፣ እናንተም ስለጋበዛችሁኝ በጣም አመሰግናለሁ። ማለት ያው ብዙ ሰክሰስፉል የሆኑ ሰዎች እንዳሉ አሉ እና ኮንሲደር አድርጋችሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም ነው የማመሰግነው። ማመስገን የምፈልገው እናቴን በጣም አመሰግናለሁ እና እግዚአብሔርን አመሰግናለሁ። ማለት በቃ ከሬጁ ኖሮኝ ቢውልድ ለማድረግ መነሳሳት የራሱ ለኔ ትልቅ እንትን ነው። ምክንያቱም ጀስት አሁን ሃንድ ሜድ ነገር እኛ ሀገር ብዙ አክሰፕታንስ የለም፣ አልተለመደም እና በቃ በድፍረት ነው የጀመርኩት። መጀመሪያ ላይ ማን ሊገዛሽ ነው ምናምን የሚለኝም ነበረ እና ያንን ድፍረት ሰጥቶኝ እግዚአብሔር በመንገዴ ሁሉ ቀድሞ
አሁን ያው ብዙ ይቀረኛል፣ ግን አሁን ላለሁበትም ስላደረሰኝ አመሰግናለሁ። ጓደኞቼን በጣም ሰፖርቲቭ ናቸው። ነጻነት ብርሃኑ የምትባል ጓደኛ አለችኝ እና ሺ ኢዝ ቬሪ ሰፖርቲቭ እና ቴንኪዩ በጣም ለማለት ፈልጋለሁ። ቴንኪዩ በጣም ነው የምናመሰግነው ቤተልሔም። እኛም ፈንዲንጉም የተለያዩ ኦፖርቹኒቲዎችም ተገኝተው ስራው በራሱ በጣም ቆንጆ ስለሆነ እንግዲህ እንደዚህ ያሉ ፕላትፎርሞች ላይ ብዙ እንደምናገኝሽ ከዛ ደግሞ እንዳልሹ በመላው ዓለም እነዚህ እንዳሉ ተሽጠው ከዛ አንቺ ደግሞ ራስሽ ወላጅ ሳትሆኚ ለሌሎች ልጆች ኤክስፒሪየንስ ተጨንቀሽ እንደዚህ ያሉ ቆንጆ የሃንድሜድ ፕሮዳክቶች ሰርተሽ ስለሰጠሽም በጣም እናመሰግናለን። ባህር ክሪኤሽንስ እና ቆንጆዬ ልጆቿን እዚህ ታች ባሉት አድራሻዎቿ ማግኘት ትችላላችሁ። እዘዙ። በስልክ ትገኛለች፣ በተለያዩ ፕላትፎርሞች ትገኛለች። ለልጆቻችሁ እነሱን የሚመስሉ ባህልን የጠበቁ ኢትዮጵያውያን በሆኑ መጫወቻዎች እንዲጫወቱ አበረታቱ። እንደዚህ ያሉ ደግሞ በጣም ጀግና ስራ ፈጣሪዎችን አበረታቱ እንላለን። በጣም ነው የማመሰግነው። ቴንኪዩ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካሙን እንመኝልሻለን። የዛሬው የእሷ ፖድካስታችን ይሄን ይመስል ነበር። ከሌላ እንግዳ ጋር በሌላ ጊዜ እንገናኛለን። እናመሰግናለን።